በእግዚአብሔር መንገድ ተራምዶ ራሱን ለእግዚአብሔር ሰጥቶ የማይጠቅም ፍጥረት የለም። ብዙ ጊዜ ብዙዎች በብዙ መሰነካክሎች፣ በብዙ መንቻካ ፈተናዎች፣ በብዙ ውጣ ወረዶች መጨረሻ ላይ የምንደርሰው እኔ የማልጠቅም ስለሆነ ነው፣ እኔ ምንኛ የማረባ ሰው ነኝ ብለን ከዚያም ወደ ሌሎች ጥፋቶች ነው የምንሄደው። ለዚህ ነው እግዚአብሔር የነካው፣ የእግዚአብሔር እጆች ያረፉበት፣ የእግዚአብሔርን ተስፋ የቀመሰ፣ የእግዚአብሔርን መንገድ የተረዳ፣ በእግዚአብሔር አሰራር ውስጥ ራሱን ለእግዚአብሔር አሳልፎ የሰጠ ማንም ይሁን ማን ይጠቅማል፣ እንጠቅማለን። እሱን ማሳሰብ ነው የዚህ ስብከት ሐሳብ። የተወደዳችሁ ክርስቲያኖች እንደው ከመጀመሪያው ካነሰው እዚህ ግባ ከማይባለው ብዙዎቻችን ምን ይጠቅማል ብለን ከምናሳንሰው በእግሮቻችን ከረገጥነው በእጆቻችን ከምንጨብጠው ከአፈር እንኳን እንነሳ። የተወደዳችሁ ክርስቲያኖች በጣም ደካማ፣ በጣም መናኛ፣ በጣም እዚህ ግባ የማይባለው በጣም ደካማው ይሄ አፈር እኔና እናንተን የመሰለ ውብ ፍጥረት ያስገኛል ብላችሁ አስባችሁ ነበር? የተወደዳችሁ ክርስቲያኖች እግዚአብሔር እጆች ውስጥ ያረፈው አፈር ምንኛ ውብ ሆኖ እንደተፈጸመ ተመልከቱት። የማይጠቅም የማይረባ የነበረው ይሄ አፈር ውብ የሆነ ፍጥረት ነበር የሆነው። ይሄ ምንን የሚያሳየን ይመስላችኋል? የቱንም ያክል ደካሞች፣ የቱንም ያክል መናኛዎች፣ የቱንም ያክል ያነስን፣ የተጣልን፣ የተረገጥን፣ ደግሞም የተረሳን እንኳን ብንሆን እግዚአብሔር እጅ ላይ እስካረፍን ድረስ እንዴት ውብ ፍጥረት ሊሆን እንደሚችል ያሳየ ነው። የተወደዳችሁ ክርስቲያኖች ለዚህ ነው እግዚአብሔር ጋር ኖሮ የማይጠቅም ነገር የለም ለማለት የምንደፍረው። እስኪ አስቡት፣ ከዚህ አፈር ነው ብርቱ አጥንት የተገኘው ወገኖቼ። ይሄ ምንድን ነው የሚያሳየን? በየትኛውም ድካም ውስጥ እንኳን ብንሆን፣ በየትኛውም መቆም የማንችልበት ልፍስፍስነት ውስጥ እንኳን ብንሆን፣ በየትኛውም አቅመ ቢስነት ውስጥ እንኳን ብንኖር እግዚአብሔር ደካማ ከሆነው አፈር ብርቱ የሆነ አጥንት ማስገኘት የሚችል አምላክ ነው። እስኪ አስቡት፣ እውነት አጥንት የተገኘው አሁን ከአፈር ነው ቢሏችሁ ታምኑ ነበር? እንደሱ ነው የሆነው ወገኖቼ። ዛሬ መቆም ያቃተን፣ ዛሬ መበርታት ያቃተን፣ ዛሬ በድካም የምንጠራ፣ ዛሬ ልፍስፍሶችና አቅመ ቢሶች የሆን እንኳን ብንሆን በእግዚአብሔር እጆች ላይ ከተሰራ፣ እግዚአብሔር እንዲሰራን ከፈቀድን፣ እግዚአብሔርን የሕይወታችን ቀዳሚ ካደረግን፣ እግዚአብሔር ሰሪያችን ከሆነ እኛም ጭቃ ነን አንተም ሰሪያችን ነህ እንዳለ ነቢዩ እግዚአብሔር እንዲሰራን ከፈቀድን፣ እመኖኝ የቱን የሚያክል እንደ አፈር ደካማ እንሆን፣ እግዚአብሔር ከአፈር ደካማ ውስጥ ከሚበተነው ነገር ውስጥ ከሚረገጠውና ከሚልፈሰፈሰው ነገር ውስጥ እግዚአብሔር ብርቱ ነገር ያወጣል። ለዚህ ነው እግዚአብሔርን ጋር ሆኖ የማይጠቅም የለም ያለው ወገኖቼ። እንዴ በምድራችን ላይ
በጣም የተናቁ ነገሮች እንደውም ይቅርታ አድርጎልኝ ለስድብ እንኳን ስንነጋገር አፈር አይደለም እንባባለው። ለስድብና ለማላገጫ እንኳን ይሆን ነው። በእንደዚህ አይነት አጠራር እንኳን ልንጠራ ምንችል እንኳን ብንሆን እግዚአብሔር በዚህ በማያምር ነገር ውስጥ ውብ ነገር እንደሚሰራ እናውቃለን። በሚበተነው ነገር ውስጥ የሚሰበሰብ ነገር እግዚአብሔር ይሰራል። በማይቆመው ነገር ውስጥ እግዚአብሔር የሚቆም ነገር ይፈጥራል። ወገኖቼ እኔና እናንተ ውስጥ ያለው እግዚአብሔር የሰራው ሊቃውንት እንደሚናገሩት ከ6 ፋብሪካ በላይ ነው እኔና እናንተ ውስጥ እግዚአብሔር ስራ ይሰራው። ዓለም ቢኮርጀው የማያልቅበት ጥልቀትና ምጥቀት ያለው ህይወት ነው እኛ ሰውነት ውስጥ የተፈጠረው። እግዚአብሔር ምንም ከሆነው ነገር ውስጥ ይሄን ያህል ውስብስብ ነገር ከሰራ ታዲያ በእኔና በእናንተ ህይወት ውስጥ አፈር አይደለንም? ዛሬ የክርስቶስን ስጋና ደም ተዋህደናል እኮ ዛሬ። የተጣልን እኮ አይደለንም ዛሬ። የተነሳንና የነቃን እኮ ነን ዛሬ። ታዲያ እንደዛ በነበርንበት ህይወት ውስጥ ካለመኖርና ምንም ከነበርንበት ህይወት ውስጥ እንደዚህ ምን ጠቅም ካደረገን እዚህ ከደረስን በኋላ የማንጠቅም እንሆናለን ብላችሁ ታስባላችሁ? ወገኖቼ ለምን እንደዚህ ደካማን ሆነ? ለምን እንደ አፈር የተናቀንና የተጠላን ለምን አንሆንም? ለምን አስታዋሽ የሚያጣን ሁሉ የሚረግጠን ሁሉ የሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፍን እመኑኝ የማይጠቅም ፍጥረት የለም። እንደው ከትንሹ ነገር እኮ ልነሳ ብዬ ነው ወገኖቼ። ሌላ ከፍ ያለውን ነገር እስኪ ያስቡት። እግዚአብሔር ትሞታላችሁ ያለን ሞት እንኳን ሳይቀር እግዚአብሔር ለጥቅም ያደርገዋል ብላችሁ ታስባላችሁ? ደግሞ አለው ሞትን ትሞታለህ ብሎ የፈረደበት ያ ሞት ለሰው ልጆች ጥቅም ይሆናል ብላችሁ አስባችሁ ታውቁ ነበር? ወገኖቼ እግዚአብሔር ፍቅር፣ እግዚአብሔር መሐሪ፣ እግዚአብሔር ሰውን ወዳጅ ስለሆነ ትሞታላችሁ ያለንን ሞት እንኳን ሳይቀር ለጥቅማችን አድርጎ የቀየረው አምላክ ነው። አብዛኛው ሰው እንደሚያውቀው ሞትን መሪር ብሎ ነው የሚተረጉመው። ግን ይሄንን ሞት ነው እግዚአብሔር ለጥቅማችን እንኳን አድርጎ የቀየረው ወገኖቼ። እግዚአብሔር ተናግሮት እግዚአብሔር ብሎት የማይጠቅም እንደው ክፉ ነገር እንኳን ቢሆን እግዚአብሔር ሰውን አፍቃሪ እግዚአብሔርን ሰውን ወዳጅ ስለሆነ በጣም መራራ ነገሮችን እንኳን ሳይቀር ጣፋጭ አድርጎ ቀየረ ነው እናውቃለን። እሱም ሞትን እንኳን ሳይቀር። የተወደዳችሁ ክርስቲያኖች አንዲ የሸክላ ሰሪ ገሏ ቢሰነጠቅ ጊዜ ወይም ገላዋ ቢሸረፍባት አብኩታ አፍርሳ አብኩታ ለውሳ የምትሰራው ምርጥ ዕቃ አድርጋ ነው ወገኖቼ። ይሄንን በእኔና በእናንተ ላይ የተፈረደውን ሞት እንኳን ሳይቀር እኔና እናንተን ምርጥ ዕቃ አድርጎ ይሰራበት ዘንድ መንገድ ያደርገዋል ብላችሁ አስባችሁ ታውቁ ነበር? ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። ወገኖቼ በመፍረስ በኩል አለመፍረስ አይገርማችሁም? በመበስበስ ውስጥ አለመበስበስ አድርጎ ሲሰራው አይደንቃችሁም? ደካማ ሆነን በአፈር ውስጥ በመጣል ውስጥ ብርቱ ነገር ጠቃሚ ነገር ማውጣት አይደንቃችሁም? በሞት በኩል እግዚአብሔር የሰራው ይህንን ነው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው እኮ ለዚህ ነው። መሞታችንን እንኳን ሳይቀር ለሕይወታችን ምንጭ አደረገው። በመቃብር ማህፀን ውስጥ
እግዚአብሔር የሕይወት መጀመሪያ ያደረገው ስንሞት ሕይወትን እንድንጀምር ጸጋ አድርጎ ቀየረው። ቅዱስ ባስልዮስ ዘቂሳርያ እንደተናገረው እግዚአብሔር ኃጢአትን ለማገድ ለመከልከል የሰጠው ስጦታ ቢኖር ሞት ነው ይላል። ወገኖቼ ሞት ባይኖር ኖሮ ምንኛ ወንጀል ይስፋፋል፣ ምንኛ ስግብግብነት ይበዛል፣ ምንኛ መተላለቅ ይነግሳል። እመኑኝ ሞትን እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎት እኮ ነበረ። ታዲያ ይሄንን እንደና አጋግ ያሉት ሰዎች ሞት እንዴት መሪር ነው ያሉትን ክርስቶስን ለማያ ከሱ ጋር ለመኖሪያ መንገድ አድርጎ ይጠቅመን ነበር ብላችሁ ታስባላችሁ? ለዚህ እኮ ነው በጣም አስደንጋጭ ፍርድ የሆነው ሞት እንኳን ሳይቀር የሚሻል መንገድ ተብሎ ለመጠራት የበቃው። ምክንያቱም ክርስቶስን ማያ መንገዳችን ሆነ። ከዚህ ሥጋዬ ከተለየው በኋላ ከዚህ ቁርበቴ ከራኩ በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል እስከ ማለት የደረሱት አባቶቻችን ሞትን እግዚአብሔርን የማያ መንገድ አድርጎ ለጥቅም አድርጎ ቀየራ፣ ለወጣ። ይህንን መራራ ጣፋጭ አድርጎ ቀመመዋ። ወገኖቼ ይህንን ለጥቅም ያደርገዋል ብላችሁ አስባችሁ ነበር? የመክበሪያ መንገዳችን ከእሱ ጋር የመኖሪያ ጎዳናችን ወደ ሰማይ ርስት መመለሳችን እውነተኛውን ሕይወት መጀመሪያችን አድርጎ ቀየረዋ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው። ጥቅም አደረገው። ይህን አስባችሁ ታውቃላችሁ? ማን ሊያስበው ይችላል? በመፍረስ ውስጥ፣ በመበስበስ ውስጥ፣ በመጣል ውስጥ እግዚአብሔር ሕይወት ይሰራል ብላችሁ ታስቧላችሁ? ለኛ የሚታየ የስንዴ ዘለላዋ ፈርሳ በስብሳ የምትጠፋ ነበር የሚመስለን። መፍረሷ መበስበሷ እስካለ መኖር ድረስ አፈር ውስጥ መላወሷ ብርሃን በሌለበት ጨለማ ሕይወት ያለ በማይመስልበት ድቅድቅ እግዚአብሔር ግን ፍሬን ያፈራ ነበረ። ይሄ ምን ያሳየናል? እንደ ክርስቲያን በየትኛውም ድቅድቅ፣ በየትኛውም ጨለማ፣ በየትኛውም ሕይወት የለበትም በሚባለው ውስጥ እግዚአብሔር ሕይወት ሊሰራ የሚችል አምላክ መሆኑን ያስረዳል። ይህንን ተዉት። የአንደኛው መቶ ክፍለ ዘመን ሐዋርያ የሚባል አንድ ታላቅ መምህር እንደነበር እናውቃለን። ጋሽ ግርማ ይባላል። አንድ ቀን ሲያስተምረን እንዲህ አለ። እንኳን እሰይ አዳም በደለ አለ። ይህ ሰው እንኳን በደለ እንኳን እሰይ አዳም በደለ አለና አዳም ባይበድል ኖሮ የእግዚአብሔርን ፍቅር እንዴት እቀምሰው ነበር፣ የእግዚአብሔርን ፍቅር እንዴት አውቀው ነበር አይልም? ወገኖቼ አዳም ባይበድል ኖሮ እግዚአብሔር ፈጣሪነቱን ብቻ አውቅ ነበር አለ አከታትሎ። አዳም በመበደሉ ግን እግዚአብሔር እኔን ምን ያህል እንደሚወደኝ ተረዳው። በመፍጠሩ ፈጣሪነቱን ሳይ አዳም በደለና የእግዚአብሔርን ፍቅር አሳየኝ ብሎ ይደነቃል። እንኳን እሰይ በደለ። በመበደሉ ምክንያት እግዚአብሔር ፍቅር መሆኑን ተረዳው። ኃያልነቱን ብቻ ሳይሆን ፍቅር መሆኑን አወቅኩኝ። ምን ያህል እንደሚወደኝ እስከ ምን ድረስ እንደሚያፈቅረኝ ተረዳሁኝ አለ። ወገኖቼ ምናልባት እንግዲህ በዚህ ታላቅ መምህር ሐሳብ እንሂድና ይሄንን የአዳም መበደል እንኳን የእግዚአብሔርን እኔና እናንተን የፍለጋ ዳናዎቹንና ኮቴዎቹን ለመስማት እድል ያገኘን አይመስላችሁ? እግዚአብሔር ምን ያህል አፍቃሪ፣ እግዚአብሔር ምን ያህል ሰውን ወዳጅ፣ እግዚአብሔር ምን ያህል ሰውን ፈላጊ እንደሆነ እንዴት ለጥቅም አድርጎ እንደቀየረው አያችሁ?
እንደፈለጋችሁ አትቅሩ አለና የኔና የእናንተን ሰውነት በዘባነ ኪሩብ አስቀመጠውና ጎርጎርዮስ ዘኑሲስ ደግሞ እንደተናገረው እኔና እናንተ ስንደርስበት ብቻ ወደምናውቀው አሁን ቃላት የማይገልጡት አሁን ስሜት የማይገልጠው አሁን ቅኔ የማይበቃው አሁን ስብከት የማይችለው ስንደርስበት ብቻ የምናውቀው ሕይወት አዘጋጀልን ይላል። የተዘጋጀልን ጥንት ከተፈጠርንበት ክብር በላይ የሆነ ክብር አዘጋጀልን። አሁን ወደዛ ክብር ብቻ አይደለም የምንገባው፣ ወደማናውቀው ክብርም ጭምር ነው የምንደርሰው ወገኖቼ። ታዲያ ይሄ ከምን መነጨ? ቅድም መምህሩ ያለው ነው። እሰይ እንኳን አዳም በደለ፣ ይሄን በመበደሉ አለ የልብ ስፋት የፍቅሩ ጥልቀት እኮ ነው። ኢየሱስ ክርስቶስን አገኘ ነው። በላ ጠጣ ከኛ ጋር፣ አማኑኤል ከኛ ጋር ሰው ሆነ። በዓይኖቻችን ተገለጠ፣ በእጆቻችን ዳሰስ ነው። አብሮን መኖር ጀመረ። እግዚአብሔር ምን ያህል ቅርባችን እንደሆነ አየነው። ልዕልናውን ብቻ አይደለም ትሕትናውን ተረዳ ነው። ጉልበቱን ብቻ አይደለም ፍቅሩንም ተደነቅን። ታዲያ ይህንን ለጥቅም አድርጎ እግዚአብሔር ሲቀይረው አያችሁ፣ እንዴት ይደንቃል! እናንተ የተወደዳችሁ ክርስቲያኖች እንዴ በጣም የማይጠቅሙ የነበሩ ሰዎች፣ በጣም ጠላት የነበሩትን ሰዎች፣ በጣም አሳዳጅ የነበሩትን ሰዎች፣ በጣም ደረጃ አንድ አጥፊዎች የነበሩትን ሰዎች እግዚአብሔር በጣም ጠቃሚዎች አድርጎ እንደቀየረ አልሰማችሁም? በሞቴ አሁን ሳውልን የሚያክል ጳውሎስን የሚያክል ሰው አንድ ቀን ቤተ ክርስቲያንን ይጠቅማል ብላችሁ አስባችሁ ነበር? ከዋሉበት አላሳድር ካደሩበት አላስውል ያለ እንዲህ ያለ ምርጥ አሳዳጅ ምርጥ ተሳዳጅ ሆኖ ይጨርሳል ብላችሁ አስባችሁ ነበር እንዴ? ደብዳቤ አጽፎ ክርስቲያኖችን የሚያስወግር እንዲህ ያለው ሰው ወጋሪ ተወጋሪ ይሆናል ብላችሁ ጠርጥራችሁ ነበር? አዎ፣ በየትኛውም ደረጃ እግዚአብሔር ጋር የደረሰ ሳይቀየር የቀረ ማን ነው ወገኖቼ? እንዲህ ያለው ሰው ነው በመጨረሻ ላይ ከልዋሪቆን እስከ ደማስቆ የሚንከራተት አብሪ ኮከብ የሆነው። እንዲህ ያለው ሰው ነው በመጨረሻዎቹ ቀናት ለመሳዋት ቀርብ ያለው እስኪል ድረስ ተሳዳጅ ሆነው። የተወደዳችሁ ክርስቲያኖች እንዴ አብሮት የሚማር ሰው ቅዱስ እስጢፋኖስ አንድ ባች የነበሩ ሲወገር ልብስ ያዥ የነበረ ሰው መጨረሻ ላይ ነፍሱን ያስይዛል ለክርስቶስ ብሎ የጠረጠረ ሰው ነበር። ይሄ ምን ያሳያል? በየትኛውም ደረጃ ወንበዴዎች፣ አጥፊዎች፣ አሳዳጆች፣ ጠላቶች፣ ቀማኞች እንኳን ብንሆን እግዚአብሔር እኛም ጠቃሚ አድርጎ ይቀይረን የሚችልበት ጊዜ አለው፣ ቀን አለው፣ ዘመን አለው፣ መንገድ አለው። እግዚአብሔር እንዴ ትንሿን ሰናፍጭ እንዲያውም ሊቃውንት ከሰናፍጭ ጋር ያነጻጽሩታል። ሐዋርያ ጳውሎስ ሰናፍጭ እኮ እዚህ ግቢ ማትባል ቅንጣት ናት፣ በዓይን እንኳን ለመታየት የምትረቅ ናት። ሰናፍጭ ሲተክሏት ግን ትልቅ ዛፍ ትሆንና ብዙዎችን ታሳርፍና ለብዙዎች መጠለያ ትሆናለች። ጳውሎስ እንደሱ ነው ይላሉ። በእውነት በአቴና የነበረውን ያን ዲዮናስዮስን የሚያክል ፈላስፋ ያስጠለለ እኮ እንደ ሰናፍጭ ያለው ማንም የማይጠረጥረው እኮ ሰው ነው ጳውሎስ። ቤተ ክርስቲያን እሱን ለመቀበል ተጠራጥራ ነበር ይላል አንድ ሊቅ። እንዴ እንደ ጳውሎስ የምንጠረጠር እንኳን ብንሆን እግዚአብሔር ጠቃሚ አድርጎ የሚቀይርበት ቀን ነበር። ለጥቅም አድርጎ የሚቀይርባቸው እንደ በርናባስ ያሉ ሰዎች እግዚአብሔር ነበሩት ወገኖቼ። አያችሁ፣ አሳዳጁን ተሳዳጅ፣ ወጋሪውን ተወጋሪ፣ ገዳዩን ሟች አድርጎ ሊቀይር የሚችል ጠማማውን የሚያቀና ሻካራውን የሚያለሰልስ
እግዚአብሔር በእጆቹ ሲሰራ እንደ ጳውሎስ አንጸባራቂ ሰው እግዚአብሔር ያወጣ ነበር ወገኖቼ። ዛሬ አንዳንዶች ባሉበት ማንነት አይጠቅሙም ብለን ማንናገረው እኮ ለዚህ ነው ወገኖቼ። ኋለኞች ፊተኞች የሚሆኑት እግዚአብሔር ጠቃሚ አድርጓቸው። ዋና ተናጋሪው በርናባስ ነበረ። ሐዋርያት ሥራ እስከ ምዕራፍ 13 አንብቡት። በርናባስና ሳኦል ሲል ታገኙታላችሁ። ሲጨርስ ግን የሐዋርያት ሥራ ከ13 በኋላ ግን ተመልከቱት፣ ሳኦልና በርናባስ በሚል ተቀየረ። ሳኦል የሚጠቅም ሰው ሆና እንቅልፍ እያጣ በረሃብ እየተወለገ በጾም እየተቃጠለ እንደ ጥራጊ ጉድፍ እየተጣለ እንዳበደ ውሻ እየተወገረ ምን አይነት ታላቅ ቀዳሚ ሰው ሆነ መሰላችሁ? ይሄ የሆነው እግዚአብሔር ጠቃሚ አድርጎ መቀየር ስለሚችል ነው ወገኖቼ። ይሄው ጠቃሚ አድርጎ ቀየረው። ዛሬ በየትኛውም ደረጃ እንዴ አሁን እንደነ ሙሴ ጸሊም ያሉ ሰዎች ማን ጠቃሚ ይሆናሉ ብሎ አሰበ ወገኖቼ? እነዚህ ሰዎች አሁን ጠቃሚ ይሆናሉ ብሎ አሰበ። እንዴት ይደንቃል! ሰው ሁሉ የሚፈራቸው፣ ሰው ሁሉ የሚሸሻቸው፣ ስማቸውን ሲያይ የሚደነግጥባቸው ሰው ሁሉ ይፈልጋቸዋል ብላችሁ ታስባላችሁ? አባ ሙሴ አባ ሙሴ አባ ሙሴ እየተባለ ዝነኛ ይሆናል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር ያደረገው ይሄ ነው። የሁላችሁ እስካሁን ዝነኞች ናቸው። የሁላችሁ እስካሁን ጠቃሚዎች ናቸው። ሞተው ይጠቅማሉ። ዘመን አይሽራቸው። እግዚአብሔር ጠቃሚ ሲያደርግ አሻግሮ ነው። የትኛው ወንበዴ ነው ታዲያ ዛሬ በእግዚአብሔር ተስፋ የሚቆርጠው? የማልጠቅም ሰው ነኝ እንደጀመረ ይጨርሰኝ ብሎ ራሱን ሱስ ውስጥ የሚከተው የትኛው ሰው ነው ታዲያ እኔ ልመለስ ማልችል ምርጥ ወንበዴ ነኝ የሚለው? የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ፣ መኖኝ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? እንደ ጀመረ ይጨርሰኝ፣ እኔ የማልነሳ ቅስሜ የተሰበረ ነው እንድንል ድል የማይሰጠን እግዚአብሔር እንዲህ ያሉትን የማይጠቅሙ ሰዎች ጠቃሚ አድርጎ ሲቀይር ማን ነው የማይጠቅም? የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹን ሶፊስቶችን አፋዘጓቸው። እነዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶች ዕውቀት ላይ ተጨምሮ ዕውቀትም ይሁን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባላዋቂዎች ውስጥ ዕውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ የሚያኖር አምላካችን እንደሆነ አውቀነዋል። እንጠቅማለን። እሱን ነው የሚያሳየን ወገኖቼ። እንዴ መስቀሉንስ እስኪ ያስቡት። ከ300 ዘመን በኋላ የክርስቶስ መስቀል ሳይፈርስ ሳይበሰብስ ሳይጠፋ ከ300 ዘመን በኋላ ይጠቅማል ብላችሁ ታስቡ ነበር ወገኖቼ? እግዚአብሔር ዘመን አስቀረው። የእግዚአብሔርን ሥራ ዘመን አስረጀው። እግዚአብሔር አሰራሩን ዘመን አሸንፈው። ለምን 300 ዘመን አይሆንም እንዴ? እግዚአብሔር ካረፈበት፣ እግዚአብሔር ከነካው ማን ፈራሽ ነው? ማን ወዳቂ ነው? ማን ተጣይ ነው እንዴ? የክርስቶስ ሰውነት ያረፈበት ሥጋውና ደሙን የተቀበልክ አንተ ይህን ያህል ተስፋ መቁረጥ አለብህ እንዴ? ደሙን የጠጣ ሥጋውን የበላ በልጅነት የተጠመቅ የሆነ ነገር ቀበረኝ አልነሳም እንዴት ትላለህ? ለምን ጥቂት ጉድፍ ብቻ አይደለም። አንተ እኮ ምናልባት ጥቂት ጉድፍ ነው የሚኖርብህ፣ በጣም ጥቂት። ይሄ ግን ለዘላለም ቀብሮኝ ይኖራል እንዳትል።
ያ ሁሉ የኢየሩሳሌም ጉድፍና ቆሻሻ፣ ያ ሁሉ የኢየሩሳሌም ያ ሁሉ መጣያ የሆነው መስቀሉን ለምን አታየው? ከ300 ዘመን በኋላ ሲወጣ አዲስ ይሆናል። እግዚአብሔር እንዴት እንደሚሰነግል፣ እግዚአብሔር እንዴት እንደሚያስወብ፣ እግዚአብሔር እንዴት ሥራ እንደሚሠራ ያየነው አንዱ እኮ በመስቀሉ ነው። የተረሳውን እግዚአብሔር አስታወሰው፣ የተጣለውን እግዚአብሔር አነሳው፣ የተቀበረውን እግዚአብሔር አወጣው። ታዲያ ይህ ተስፋ አይደለም? እንዴት እኛንማ ሥጋውን የበላን ደሙን የጠጣን በልጅነት የከበርን አብረነው ጥቂት ለመኖር ምን ሞክር እኛንማ ተቀብረን እንዴት ይተወናል? ዘመንስ እንዴት ተስፋ ያስቆርጠናል ወገኖቼ? እንዴ በዓለም ሁሉ የተዋረደው የሆነውን ይሄን መስቀል ዓለም ሁሉ እንዲያከብረው የሚያደርግበት ቀን ይመጣል። ይሄው አከበረው ዓለም፣ ይሄው አደነቀው ዓለም። እነሱ የሚያውቁት በውርደት ነበር፣ ዓለም ግን በክብር አሁን አወቀው። ዛሬ የተዋረደ ማንነት፣ ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን እመኑኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታውሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወጥተን አንቀርም፣ እንገባለን። አንክሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። ነፍርቀን አንቀርም፣ ደግሞ እንስቃለን። እግዚአብሔር ያደረገው ይሄንን ነው። ዘመን ረዘመ እንኳን ብንል ለ300 ዘመናት አሁን ከዚህ በላይ ሊረዝም ይችል ይሆን ወገኖቼ? እውነት እንደው እስኪ ተመልከቱት። አሁን ሙት ከሆነው ከሳራ ማህፀን ይስሐቅን የመሰለ ጣፋጭ ይገኛል ብላችሁ ታስባላችሁ? ማህፀኗ እኮ ሞቷል። ለዚህ እኮ ነው በወንጌል ከነዚህ ድንጋዮች ልጆች ላስነሳ ይችላል ተብሎ የተጻፈው እኮ ለዚህ ነው። ድንጋይ የሚለውን ሲተረጉሙ ሊቃውንት የሐናን ማህፀን ያመጣሉ። በቃ አብቅቷል፣ ድንጋይ ሆኗል። እግዚአብሔር ግን ከዚህ ድንጋይ ውስጥ ሰው አለው። እግዚአብሔርን ገና አልቀመስ ነው ይሆን? እግዚአብሔርን ገና አላወቅ ነው ይሆን? እግዚአብሔርን ገና አላጣጣም ነው ይሆን? እግዚአብሔር በድንጋይ ውስጥ የሚፈልቅ ምንጭ ብቻ አይደለም፣ እግዚአብሔር ሰው አለው። ባበቃ ነገር ውስጥ እግዚአብሔር ሕይወት አለው። እንደሱ ነው ያየነው። እግዚአብሔር በሞተ ነገር ውስጥ ድምፅ አለው። እንደሱ እኮ ነው ያደረገው። እግዚአብሔር በማህፀን ውስጥ ያለውንም በምድር ያለውንም በሰማይ ያለውንም እግዚአብሔር ጠቃሚ ያደርገዋል። የማይጠቅም ምንም ነገር እግዚአብሔር እዚህ ምድር እንኳን ተውት፣ እኔና እናንተ እዚህ ምድር ውስጥ ፈጥሮት የማይጠቅም ነገር አለ? ምንድን ነው የማይጠቅም? እንኳን እኔና እናንተ ጥቃቅን ፍጥረቶች እንኳን ሳይቀር ለጥቅማችን የተፈጠሩም አለበት። ማን ነው አልጠቅምም ብሎ ደፍሮ ሊናገር የሚችል? ዘመን የረዘመበት ማን ነው? ቀን አለፈብኝ የሚል ማን ነው? ቀን ስላለፈብኝ አልጠቅምም ካለ እሱ በዓለማችን ያለ መድኃኒት ብቻ ነው ኤክስፓየርድ ያደረገው። ይሄ እግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃልኝ የምንለው? ለዚህ ነው እግዚአብሔር ጋር ያለ ሁሉ ጊዜ ጣፋጭ። እንዴ እግዚአብሔር ከመራራ ውስጥ የጣፈጠ ነገር ካወጣ ምን እግዚአብሔር ጋር ሆኖ ማንም አይጣፍጣል? ማን አይጣፍጣል? ማን እያደረ እንደ ወይን የማይወደዳል? እግዚአብሔር ጋር ነው። ለጥቅም አድርጎ ይቀይረዋል። የቱንም ለጥቅም አድርጎ ይቀይረዋል። የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስተንም እስር ቤትም ይሁን እንደ መስቀሉ ተቀብረንም ይሁን እንደ ጳውሎስ ተጠርጥረንም ይሁን አንድ ቀን ግን እግዚአብሔር ሲጎበኝ መጥቀማችን ግን አይቀሬ፣ የትም ይሁን መጥቀማችን ግን አይቀሬ ነው። የተወደዳችሁ ክርስቲያኖች በረሃ ለበረሃ ሲሰደድና ሲንከራተት የነበረው ያ ዳዊት አንድ ቀን ይጠቅማል ተብሎ ይታሰብ ነበር። እንደ ምድረ በዳ የሚሆንብን ያጣናል።
በእውነት መሸሸጊያ ዋሻ፣ መጠለያ ፍርክታ፣ ማረፊያ ያጣች ነፍስ ትኖራለች። ግን መኖይ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። የቅኔ ማህሌት አደረጋት። መነኮሳትን መናንያንን ባህታውያንም እንደዚህ ነው ያደረጉት። ተራራውን ሲያዩ ዝም ብለው ተራራውን አይደለም የሚመለከቱት ወገኖቼ፣ አይደለም። በእነዚያ ተራራዎች ውስጥ የእግዚአብሔርን የማሳረፊያ ረጅም እጆች ነው የሚያዩት፣ ተራራውን አይደለም። ምድረ በዳውን ሲያዩ እግዚአብሔርን ነው የሚያዩት። ወዳጄ መከራን ስታዩ እግዚአብሔርን ይኸው፣ መንገላታትን ስታዩ እግዚአብሔርን ይኸው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬ ነው የቀጠለው። አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋ፣ መጠንከሪያ፣ መበርቻ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት በእውነት እንዴት ይደንቃል! እኔ በጣም ይደንቀኝ ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተ ክርስቲያኔን አልጠቀምኩ፣ አገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እመነኝ ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው የጻፈው ለፊሊሞና እንዴት አስደናቂ ቃል መሰለ! እስካሁን ስላልጠቀመ ከእንግዲህ በኋላ ግን ስለሚጠቅመን ብሎ የጻፈልህ እንዴት ያስደንቃል! እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እመት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይኸው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቅት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ትውት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። እና ማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ። በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን ግን እንጠቅማለን። ቀስ እያልን እንጣፍጣለን። በአንድ ጊዜ ማካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የበቃይተሃል። በአንድ ጊዜ መጠቃይተሃል። በአንድ ጊዜ ጸደቃይተሃል። የለም፣ ቀስ በቀስ ቅዱስ ማርቆስን ተመልከቱት። በስብከት ወንጌል አገልግሎት ቅዱስ ጳውሎስ ከቅዱስ ጴጥሮስ ጋር በሐሳብ እስኪለያዩ ድረስ
እናቴ ናፈቀችኝ ብሎ ጥሏቸው ሄዶ ነበር። አንድ ሊቅ ሲናገር ቅዱስ ጳውሎስ ቅዱስ ማርቆስን ያነሳው ይላል በሮሜ መልእክት መጨረሻው ላይ ማርቆስም ደግሞ የተወደደ ወንድማችን ማርቆስ ሰላምታ ያቀርብላችኋል ይላል። ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል። ከ17 ዓመት በኋላ ልጠቅም ትችላለህ። ከ27 ዓመት በኋላ ልጠቅም ትችላለህ። ከ37 ዓመት በኋላ ልጠቅም ትችላለህ። ከ107 ዓመት በኋላ ልጠቅም ትችላለህ። አንተ ቀን ምን አስቆጠረህ? ቀስ በቀስ ብቻ ደግ ቀስ በቀስ ቀስ በቀስ ቀስ በቀስ ዛሬ ትንሽ ጥቅም ነገ ትንሽ የጠቀምክ ትሄዳለህ። የተወደዳችሁ ክርስቲያኖች ወገኖቼ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን በባከነ ሰዓትም ቢሆን። ማን ምሳሌ ያለን ካላችሁኝ እንደ ቅድስት እሌኒ ያለ በባከነ ሰዓት የጠቀመ ሰው ያለ ይመስላችኋል? እቺን ቅድስት እናት ታውቋታላችሁ። ሕይወቷ የሚጀምረው በመገፋት ነው። ጨዋ ናት፣ ስንዱ ናት፣ ታማኝ ናት ለቤተሰቦቿ። ግን ያውም በቤተሰቡ ራስ በባሏ የተከዳች ናት። በባሏ ስራሽ ያውጣሽ ተብላ የተወረወረች ናት። በባሏ አትጠቅሚም ተብላ ባህር ውስጥ ምን አለ ምድር ላይ እንኳን ቢያረጋት ትንሽ የመኖር እድል ቢሰጣት ባህር ውስጥ የተዘፈቀች ናት። ይህችን ሴት ከባህር ወጥታ ቆስጠንጢኖስን የመሰለ ልጅ ወልዳ መስቀሉን አውጥታ ትጨርሳለች፣ ትጠቅማለች ብሎ ያሰበ ሰው አለ? ይቺ ሴት በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው በ79 ዓመቷ ነው። አበቃ። በባከነም ሰዓት ልጠቅም ከቻልክ አሁን ታግሰ ኑር። እንዲህ ካልሆነ እወጣለሁ፣ ማን ይጎዳ? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና የእግዚአብሔር ሥራ ይቀጥላል። ብናምነው ታመናል፣ ባናምነው የታመነ ሆኖ ይቀጥላል። በ79 ዓመቷ በጣም መጠቀም ሴት ሆና በቃች። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ ባለቀ ሰዓት። የተወደዳችሁ ክርስቲያኖች ይህቺ ሴት የቀድሞ የመገፋት ሕይወቷ አላበለሻትም። ቤተሰብ የገፋልን ልንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን እችን ሴት ልናስባት አይገባም። ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። እኔ ስታመን ምን ነው እግዚአብሔር ጉድ አደረገኝ እያለች ከእግዚአብሔር ጋር ትግል የገጠመች አይምሰልህ። ብዙ ሰዎች እንዲህ አይነት ትግል ገጥመናል። በጣም ይደንቃል። እግዚአብሔር እኮ በእውነት ክርክር የምንገጥመው እሰጥ አገባ የምንገባው እንካ በንካ የምንለው አምላክ እኮ አይደለም እግዚአብሔር። እንዴ እኛን ለማናገር መፍቀዱ እንኳን አይደንቅም? እኛን ለማየት መምረጡ እንኳን እግዚአብሔር አይደንቅም? ታስበው ዘንድ ሰው ምንድን ነው? እኛን ማሰቡ አይደንቅም? የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር እጠቅማለሁ አልጠቅምም እያንሰጣ አገባ መግባት የለብንም። እንጠቅማለን። ምን ነው እንደዚህ? ምን ነው እንደዚያ? እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ ገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ አንተ ብቻ ታውቃለህ። ከኔ የሚጠበቅብኝ ራሴን ብቻ ለአንተ አሳልፌ መስጠት።
ሴት ባጣችው ነገር እየተቆጨች በትናንትናዋ እየተናደደች የነገ ህልሟን ያጨለመች እንዳይመስላችሁ። ትላንት አለፈ፣ በቃ ሄደ። ነገዋን አላበላሸችም። ህይወት ቀጠለ። ህይወት ይቀጥላል። ህይወቷን የቀጠለችው እንደውም በጣም የሚደንቀው ስትገፋ ወደ መስቀሉ ሄዳ መመርኮዝን የመረጠችው። ይልቅ ወደ መስቀሉ ናናረፍ። እንደ ይሁዳ መሰቃየህን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያደርግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ሊድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። በቃ ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያደርገው ወገኖች። እና በባከነም ሰዓት እንደዚች ሴትዮ እንደዚች ቅድስት እናት ለተጠቀም ከቻልክ ምን ታውቃለህ? ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻዋ ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን ጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማለን፣ ይቀይረናል። አንቀይርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ነው የማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለን። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር ነው። አልዓዛርን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው፣ በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት የኖረው ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት። ከሆነ እሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ
ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው ለዚህ ነው። በዚህች ሕይወት ብቻ ነው እንዴት ክርስቶስን ተስፋ የምናደርገው? የአንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው የምንሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወስ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተከለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር ነው ያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን፣ ምን አገባን? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል፣ በባትሪ የምትፈለግ ትሆናል። ያ ቁስል ያከክበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ። ባለጸጋ የሚፈልግ ድሃ ልትሆን ትችላል። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምን ጠርተው ማያውቁት ስምን የሚጠሩበት የሚደጋግሙበት ቀን ይመጣል። የምጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ። እንጠቅማለን። ይቆየን።